ኢትዮጵያ የገናና ታሪክና ቀደምት ስልጣኔ ባለቤት ብትሆንም እንደ ሀገር የዲሞክራሲ ልምምድ አለመዳበር ሀገርና ሕዝብን ከፍተኛ ዋጋም አስከፍሎ ቆይቷል። ከለውጥ ወዲህ ግን ለዲሞክራሲ ልምምድ መሰረታዊ ጉዳይ የሆነውን ምርጫን ነፃና ገለልተኛ ለማድረግ የሚያስችሉ ተቋማትን እውን ከማድረግ ጀምሮ የዲሞክራሲ ስርዓትን ለመገንባት የሚያግዙ ስኬታማ ስራዎች እየተከናወኑ ይገኛሉ። ያለፉት ስብራቶችን በሚጠግንና የዜጎችን የዲሞክራሲ ጥያቄ ምላሽ በሚሰጥ መልኩ እየተሰሩ የሚገኙ ስራዎችም በተለይ ከዚህ ቀደም በሀገራዊ ጉዳዮች ላይ የመወሰን ሚና ባልነበራቸው የክልል ነዋሪዎች ዘንድ አዲስ ተስፋና ተነሳሽነትን የወለደ ሆኗል። ከለውጡ በኋላ እያንዳንዱን ነገር በአገሪቱ የሚደረጉት የልማትም ሆነ የፖለቲካ ውሳኔዎች በሚፈለገው መጠን ተሳትፏቸውን አግኝተው ለህዝባቸውም ለክልላቸውም የሚጠቅመውን የመወሰን አቅም ኤክሰርሳይዝ እያደረጉ ይገኛሉ ማለት ነው እና ትልቅ ለውጥ አለው። ከባለፈው የነበሩት የፖለቲካ ስርዓቶችና አሁን አይገናኝም። ለምን? የመወሰን አቅም የጨመረበት የሶማሌ ህዝብ ከኢትዮጵያ ክልሎች ጋር ክልሌ ነው የማለት ስሜት መጥቶበታል። እኔ ሰባተኛ ምርጫ ያሸጋግረኛል ወይንም ብዬ እኔ የራሴ ስሜት ያዋጣኛል ብዬ ተሰጋጭቻለሁ። ሌሎቹም ያዋጣኛል ብሎ ወይንም ለአገር አንድ ነገር ይጠቅማል ብሎ መመረጥ ያለበት መብቱ ነው። የመመረጥ መብቱና ራሱን ማስከበርበት ሰባተኛው ምርጫ ይመስለኛል። ካርድ ዶርሻዳ ዋን ቃተይ ዋንዱ ያርገሩ የምርጫ ካርዴን ወስጃለሁ። እናም ህገ መንግስታዊ መብቴን በመጠቀም ለኔም ሆነ ለሀገሬ የሚጠቅመውን ለመምረጥ ተዘጋጅቻለሁ። እያንዳንዱ ካርድ የወሰደ ሰው መምረጥ አለበት፣ አለበለዚያ ጥቅም አይኖረውም። ባለም ባኩ ተከመይ ምርጫውን በቴክኖሎጂ የተደገፈ መደረጉም የዜጎችን ተሳትፎ ከማሳደግ ባሻገር ሂደቱን ነፃና ዲሞክራሲያዊ እንዲሆን ለማድረግና በምርጫ የዜጎች የስልጣን ባለቤትነትን ለማረጋገጥ የሚያስችሉ ናቸው። ዶርሻዳን የዶርሻዲ ሆረ ዶርሾይንኪ ሆረን ሰው ዳፍነይ ይህ ምርጫ ከቀድሞዎቹ ምርጫዎች በጣም ይለያል። በዚህ ምርጫ በመታወቂያ የምርጫ ካርድ በዲጂታል ስርዓት ይሰጣል። ይህም ለዜጎች ካርዱን በቀላሉ እንዲወስዱና በምርጫው ላይ እንዲሳተፉ ያስችላል። ይህ ቀደም ሲል አልነበረም። ይኸው እኔም ለመምረጥ የሚያስችለኝን የምርጫ ካርድ በወቅቱ ወስጃለሁ። በምርጫ ቀንም ከፈጣሪ ፈቃድ ጋር ለመምረጥ ተዘጋጅቻለሁ። ዶርሻዳን ወዶርሾ ዲጂታላ markii la isbarbar dhigo doorashooyinkii hore ይህ ምርጫ ከቀድሞዎቹ ምርጫዎች በጣም የተለየ ነው። ሁሉም ፓርቲዎች ተሳታፊ ሆነው ፕሮግራሞቻቸውን በነጻነት እያስተዋወቁ ነው። ይህም ፍትሃዊና ነጻ መሆኑን ያሳያል። ይህ ለሀገራችን የዲሞክራሲ እድገት ትልቅ ነገር ነው። ውጤቱም በህዝቡ የሚወሰን ይሆናል። የምኖረው እንግሊዝ ሀገር ነው። አሁን ሀገሬን ለማየት መጥቼ ነው። ከዚህ በፊት በመጣው ጊዜና አሁን በብዙ ነገር ልዩነት አለ። ብዙ ነገር ተሻሽሏል። ከመጣሁበት እንግሊዝ ሀገር ያለውን የዲሞክራሲ ሁኔታ የሚመስል ነገር እዚህም እንዳለ ያየው ነው። ወደ ሀገር ቤት ከመጣው ጊዜ ጀምሮ ሰዎች ለሰባተኛው ጠቅላላ የኢትዮጵያ ምርጫ ትልቅ ትኩረት እንደሰጡት አስተውያለሁ። ብዙ ሰዎችም በምርጫው ጥሩ ተስፋ እንዳላቸው አይቻለሁ። የዜጎች ድምጽ የሀገርን መጻኢ ዕድል በመወሰን ረገድ ያለው ፋይዳም ከፍተኛ መሆኑን በመገንዘብ ህዝቡ የወሰደውን ካርድ ጥቅም ላይ ማዋልና ሀገርን አሸናፊ ማድረግ ይገባል። ህዝቡ በጣም ጊዜውን ራሱ በጣም እንዲደርስና ድምጹ እንዲሰጣ በጣም የጓጓበት ሁኔታ አለ። ምክንያቱም ይሄንን ቻንስ አግኝቶ አያውቅም። ይሄን አይነት ሰላም፣ የመናገር መብት፣ የመስራት ድሮ በስራ ራሱ ከየት ሰርታ ያመጣው የሚል ነገር ነበር። ለምን ያንተን ሳይሆን የፖለቲካ አመለካከት በነጻነት ብቻ የምትጨቆንበት ሁኔታ ነበር። በአሁኑ ሰዓት ግን ህዝቡ የፈለገውን የመተቸት መብቱን ኤክሰርሳይዝ የማድረግ ሁኔታ በጣም እቺን 8 ዓመት ተገኝቷል። በሙሉ ካርድ የወሰዱትን ምንድነው ሰዎችን በአግባብ እንዲጠቀሙ ካርዳቸውን እንዳይሆን እንደዚህ ጋር በጣም ወሳኝ ነው። ካርድ ከወሰድክ በኋላ ትክክለኛውን ማን እንደምትመርጥ ያወቅ ለራስህ ነው ማለት ነው። በእውነቱ ይህ የሀገሬ ዲሞክራሲ በዚህ ልክ ያድጋል ብዬ አልጠበቅኩም። ያለምንም ተጽዕኖ የሚፈልጉትን በነጻነት ለመምረጥ ሲዘጋጁ በማየቴ በጣም ደስ ብሎኛል።